ፍቅር እስከ መቃብር ደራሲ ሐዲስ ዓለማየሁ ተራኪ ወጋየሁ ንጋቱ ፍቅር እስከ መቃብር ዳር ጊዮርጊስ ፊታውራሪ መሸሻ ፊታውራሪ ያሰገንፋል ለማለው ብለው ቤተ ዘመድ በተሰበሰበበት ከተናገሩ በኋላ በሰባተኛው ቀን ይውል ነበር። ስለዚህ ያ ሳምንት ለፊታውራሪ መሸሻ ቤተሰብ የጭንቅ የምጥ የስቃይ ሳምንት ሆኖ ሰነበተ። ከፊታውራሪ መሸሻ ከራሳቸው በቀር ከቤተሰብና ከዘመድ መካከል በዛ እድሜያቸው ከሰመጥሩ ጀግና ከፊታውራሪ ያሰጌ ጋር በጦርም ይሁን በጎራዴ ተወዳድረው ያሸንፋሉ ብሎ እንኳንስ የሚያምን የሚጠረጥር ስላልነበረ ዳር ጊዮርጊስ ፊታውራሪ መሸሻ የሚሞቱበት ቀን መሆኑ ተረጋግጦ ከቀኖች ሁሉ ተጠልቶ የራሱን የሞትን ያክል ተፈርቶ ሰነበተ። ያን ሳምንት በሙሉ በፊታውራሪ መሸሻ ቤት ግብር ለወጉ ይቀርባል እንጂ ራብና ጥም ተሰምቶት የሚበላ የሚጠጣ አልነበረ። ለወጉ በየቦታው መጋደም ካልሆነ እንቅልፍ የሚተኛ አልነበረ። የቤቱ ሰው በሙሉ ለመርዶ እንደተሰለፈ ሁሉ ከሹክሹክታ በቀር ድምፁን ከፍ አድርጎ የሚናገር አልነበረ። ሰው ሁሉ እንዲስቅ እንዲጫወት አይወድ፣ እንዲያለቅስ አይፈቀድለት። እንዲሁ ታፍኖ ተጨንቆ ሰነበተ። በዚያ የጨዋታ የውካታ የደስታ ቤት ላይ ሞት ከባድ ክንፉን ዘርግቶ 7 ቀን ሙሉ የፊታውራሪ መሸሻን ቤተሰብ ሲያስጨንቅ ሲሰቃይ ሰነበተ። በእኒያ 7 ቀኖች ውስጥ የቤቱ ሰው ሁሉ የ7 ዓመት ዕድሜውን ኖሮ አረጀ። ሞት ሁልጊዜ እንዲህ በቀጠሮ አለመምጣቱ ምንኛ መልካም ነው። ያለዚያስ ሰው ሆኖ መፈጠር የበለጠ ያሰቅቅና ያስጠላ ነበር። ራሳቸው ፊታውራሪ መሸሻም ቢሆኑ አንዳንድ ጊዜ ቁጭ ብለው ሲያስቡ እሳቸው በእድሜያቸው ምክንያት ከጦር ሜዳ ካደንና እነሱን ከመሳሰሉት የጀግኖች ቦታ ከተለዩ ጀምሮ ከያፉ የሚሰሙት የፊታውራሪ አሰገን የጀግንነትና የጀብድ ስራ መሆኑ ትውስ ይላቸውና ለጊዜው መስጋት፣ ልባቸው መሸበር፣ እንዲህ ያለ ለህይወት መጨረሻ ሊሆን የሚችል ውሳኔ በችኮላ በመወሰናቸው በራሳቸው መፍረድ ይጀምራሉ። በኋላ ብቻ ከዚህ ጋር ተያይዞ የአባቶቻቸውን የነገስታቱን ክብር የራሳቸውን ክብር የልጃቸውንና ከልጃቸው በኋላ የሚከተሉትን ትውልድ ክብር ለመጠበቅ ሲዋጉ መሞታቸው በተወራ ጊዜ በሰው ሁሉ ዘንድ የሚሰጠው ስሜት የሚፈጥረው አድንቆት ትዝ ሲላቸው ስጋታቸው ወደ ድፍረት በልባቸው የተነሳው ሽብር ደስ ወደሚያሰኝ ሙቀት ይለውጣል። ይህ ጀግንነትን ከቅድስና ጋር አስተባብሮ የያዘ ከፍተኛ መስዋዕትነት በሙሉ ጎጃም ሲነዛ ሁሉም በየቤቱ በየጓዱ ከሊቅ እስከ ደቂቅ የሚለው ይታሰባቸውና ደስ ይላቸዋል። ከዚያ ትንሽ ሲያስቡ ይቆዩና ብቻቸውን እንደመሳቅ ብለው ጊዮርጊስ በለተቀኑ ረድቶኝ በለት ሰጣኝ የገደሉት እንደሆነስ ያን ጊዜ እነማይ ምን ይላል፣ ጎጃም ምን ይላል፣ ጦቢያ ምን ይላል ይላሉ። ወዲያው ፊታውራሪ ያሰገን በጦር ወቅተው ከፈረሳቸው ላይ ሲጥሏቸው ወይም መጀመሪያ በጦር ያቆስሏቸውና ሁለቱም ከፈረስ ወርደው በጎራዴ ገጥመው አንገታቸውን ቆርጠው ሲጥሉ ስዕሉ እየተለዋወጠ በዓይነ ሕሊናቸው ፊት ተዘርግቶ ይታያቸዋል። ከዚያ
አዝማሪው፣ አቅራሪው፣ ፈካሪው ስማቸውን በየቦታው ማወደሱ፣ ዜናቸው በሙሉ ጎጃም መንገሱ ይታሰባቸዋል። ወዲያው ይህ የሚያልሙት ህልም ልክ በሆነ እንደሆነ ሁሉ ልባቸውን ይመስጠውና የሚይዙትን የሚጨብጡትን ያሳጣቸውና ሲቃ ያስይዛቸውና ህዳር ጊዮርጊስ እስኪደርስ ይቸኩላሉ። በመጨረሻ ህዳር ጊዮርጊስ ደረሰ። የፊት አውራሪ መሸሻ ሰዎች ከቦታው ወደ ኋላ እንሸሽ እየራቀ እንዲሄድ ሲመኙ ፊት አውራሪ መሸሻ አንዳንድ ጊዜ እንዲርቅ አንዳንድ ጊዜ እንዲቀርብ ቶሎ እንዲደርስ ሲመኙ እሱ ቀኑን ቆጥሮ በቀኑ ደረሰ። ለህዳር ጊዮርጊስ አጥቢያ ሌሊቱን ከቤቱ ሰው እስከ መጋደሙ እንኳን ያሰበው አልነበረም። ሰው ሁሉ ስበሱ እየተንሾካሾከ እንዲሁ ከወዲህ ወዲያ ሲንጓለል ሲተራመስ መንጋት አይቀርም ነጋ። ፊት አውራሪ መሸሻ ብቻ ከግብር በኋላ አንዳንድ ተረስቶ የቆየ ኑዛዜያቸውን አጽፈው ለንስሐ አባታቸው ሰጥተው ወደ መኝታቸው ሲሄዱ እንደተለመደው ራስጌያቸው ተሰናድቶ የሚጠብቃቸውን የማብረጃ ጠጅ ግጥም አድርገው ጠጥተው ደህና እንቅልፍ ተኝተው አደሩ። ሲነጋ ከድሮ ቀደም ብለው ተነስተው እንደ ድሮ የዕለት ብቻ ሳይሆን የሰባት ቀን ውዳሴ ማርያም፣ መልከ ኢየሱስና መልከ ጊዮርጊስ ዳዊት ደግሞ ሲጨርሱ ባልደራሳቸውን ዋጋ ያንተንህን አስከትለው ማለፊያ ፈረሶችና በቅሎዎች ወደሚታሰሩበት ሄደው ሁሉንም ዞረው ካዩ በኋላ ጥርኝ በብር ሐመር በነሐስ ዋርዲት በጥልፍ ዕቃ እንዲጫኑላቸው አዘዙ። ዋርዲት ለምን አለ ዋጋዬ። ከዚህ ፈረስ ሜዳ ድረስ በምን እሄዳለሁ? እውነት ነው እሺ አለ ዋጋዬ እጅ እንደመንሳት ብሎ። ከዚያ ፊት አውራሪ ወደ ቤታቸው ለመመለስ ዞር ሲሉ በጥርኝ ፈንታ ቦራን ብንጭን ይሻላል አለ ዋጋዬ። ለምን አሉ ፊት አውራሪ ቆም ብለው። ጥርኝ በጣም ኃይለኛ ሆኖ ጀርባውን ኮርቻ ነክቶት አያውቅም። ስለዚህ ጊዜ አግኝተን እስክናረትመው ድረስ ጌቶች የሚቀመጡበት አይደለም፣ አደገኛ ነው። ጥርኝ አደገኛ ነው አሉ ፊት አውራሪ ተመልሰው የጥርኝን አንገት እየዳበሱ። ምንም ተቀምጠውበት ባያውቁ ከማለፊያ ፈረሶቻቸው ሁሉ አብልጠው የሚወዱና ፈረስ ቤት በመጡ ቁጥር በተለይ ደንግሎ ሲያጎርሱ አንገቱን ሲደባብሱ ቆይተው የሚሄዱ ጥርኝን ነበር። አዎ በጣም አደገኛ ነው ጌቶች። ሌላው ቀርቶ ውጪ ውሃ አጠጥቶ ለመመለስ ስላልተቻለ እዚሁ እንደታሰረ ነው ውሃ የምናጠጣው። በልጓም ካልሆነ እንደሌላ ፈረስ በሽባ ወይም በልባብ ይዞ የሚያቆመው የለም። ታዲያ በልጓም ወንታ ወርዶ ለማጠጣት ልጓም ሲያወልቁለት ነጥቆ ይበራል። ይህን ያህል አመፀኛ ሆነሃል ጥርኝ አሉ ፊት አውራሪ አንገቱን መታ መታ እያደረጉ። እስቲ ግድ የለም ጥርኝ ይቻል አሉ ቀጠሉና ፊት አውራሪ ትንሽ ካመነቱ በኋላ አለ ጥርኝ ጌታው በሱ ላይ ያላቸውን እምነት በመስማቱ ደስታውን ለመግለጽ እንደፈለገ ሁሉ። ፊት አውራሪ ከፈረስ ቤት ሲወጡ ዘመድ ወዳጆቻቸው ውጭ ጠብቋቸው ስለነበረ ተያይዘው ቁርስ ለማድረግ ገቡ። ፊት አውራሪ ትንሽ የቋንጣ ጥብስ በልተው 2 ብርሌ ጠጅ ከመጠጣት በቀር እንደ ዘወትሩ ሆዳቸው ተከፍቶ ሊበሉ አልቻሉም። ጥሩዬና ሰው የሉም አንተ አሉ ፊታቸው እጁን አመሳቅሎ የቆመውን አሳላፊ። ጉሮሯቸው ተዘግቶበት መግቢያ ያጣውን የቋንጣ ጥብስ ባፋቸው ውስጥ ከቀኝ ወደ ግራ ከግራ ወደ ቀኝ እያንከራተቱ አሉ። እመቤቴ ሰብለ እልፍኝ ናቸው አለ አሳላፊው ባዘን መሬት እያየ። ቁርስ አደርጉም? እዚያው እናደርጋለን አሉ። ደግ ግድ የለም አሉ ፊት አውራሪ እጃቸውን በእንጀራ እየጠራረጉ። የቅርታ ጥላ በፀሐይ ፊት እንደሚያልፍ ደመና ፊታቸውን ሲያጠራው ጉልህ ሆኖ ይታይ ነበር። እሳቸው ፊት ዘመድ እየተጫወተ ቁርስ ሲበላ ምሽታቸውና ልጃቸው የእውነተኛ ዘመዶቻቸው ባለቁርጦቻቸው ከመብል ከመጠጥ
ከጨዋታ ርቀው የሚያለቅሱት ለቅሶ ትዝ አላቸውና ሐዘን ተሰማቸው። ፊታውራሪ መሸሻ ፊታውራሪ አሰግድ እፋለማለሁ ብለው በቤተ ዘመድ ፊት ሲያስታውቁ ምሽታቸው ሐሳባቸውን እንዲለውጡ በእግራቸው ወድቀው እያለቀሱ ለምነዋቸው ነበር። ልጃቸውም አባቷ የወሰኑትን እንደሰማች ዘመድ በተሰበሰበበት የተናገረችውና ያለቀሰችበት ምክንያት ለሳቸው እንደመሰላቸው ሆድ መስዋዕት አለመሆኑን ገልጻ ይቅርታ እንዲያደርጉላትና ለሷ ሲሉ የመወዳደሩን ሐሳብ እንዲተው እያለቀሰች ለምናቸው ነበር። ነገር ግን ፊታውራሪ ምንም ቢሆን ሐሳባቸውን የማይለውጡ መሆናቸውንና ወደፊት ምሽታቸውም ሆኑ ልጃቸው ሲያለቅሱ ያዩአቸው እንደሆነ ቤቱን ጥለውላቸው እስከ ዳር ጊዮርጊስ ድረስ ከዘመድ ጋር የሚሰነበቱ መሆናቸውን መላልሰው ስላስታወቁ ወይዘሮ ተዋይነትና ሰብለ ወንጌል ለማልቀስ እንዲመቻቸው የተቻለውን ያክል ከፊታውራሪ ሲሸሹና ሰብለ ወንጌል እልፍኝ እየተሸሸጉ ሲያለቅሱ ሰነበቱ። በክብር ጊዜም መሰንበቻውን ዘመድ ስላልተለየ እነሱ በሩቅ ሆነው መብል መጠጥ እያሰናዱ እንዲላክ ከማድረግ በቀር አይቀርቡም ነበር። ፊታውራሪም ይህ ሁሉ ገብቷቸው ሲያዝኑ፣ ነገር ግን የሚወዷቸውን የምሽታቸውንና የልጃቸውን ጣር ከማየት በሩቅ መገመትን መርጠው መጡ አልመጡ ብለው አይጠይቁም ነበር። ብቻ ያ ቀን የመጨረሻ ቀን ሊሆን ስለሚችል ሳያዩዋቸው በመሄድና ከነጭንቃቸው ከነንባቸው በማየቱ መካከል መምረጥ አቅቷቸው ግድ የለም አሉ። ከቁርስ በኋላ ሰው እንዲመለስ ተደርጎ ፊታውራሪ ታጥቀው ሲጨርሱ የንስሐ አባታቸው አባ ሞገሴ እንደገና ገብተው ጸሎተ ማርያምና አቡነ ዘበሰማያት ደግመው ባርከው ለበጎም ይሁን ለክፉ እግዚአብሔር ይፍታ አሉ። ከዚያ ፊታውራሪ ብድግ ሲሉ ወይዘሮ ተዋይነትና ሰብለ ወንጌል ፊትና ኋላ ተከታትለው ገቡ። ዓይናቸውና አፍንጫቸው ቆስሎ ከንፈራቸው አብጦ መሰንበቻውን እንባ ሲወርድበት የሰነበተ ፊታቸው ጎርፍ እንደበላው ለስላሳ መሬት ቦያ በጀ መስሎ ተጎሳቁለው ተንገራተው ሲታዩ ጥሩና ሰብለ መሆናቸውን ለይቶ ለማወቅ ያስቸግር ነበር። እስከ እንግዲህ ወዲህ ብዙ አልኖርም፣ ግድ የለኝ ብቻ እችን አንዲት ልጅ ወንድም የአባት ድሃ ቢያደርጓት ምን ይጠቀማሉ ብለው ወይዘሮ ተዋይነት እንባቸው በፊታቸው እየጎረፈና ድምፃቸውን ሳግብ እያቋረጠው በባላቸው አንገት ወደቁ። ሰብለ ወንጌል እግራቸው ላይ ወደቀች። ምሽታቸው ፊታቸውን ልጃቸው እግራቸውን በእንባ እያጠቡ ሲጮሁ ፊታውራሪም ድምፃቸውን ከፍ አድርገውና ስቅቅ ብለው ያለቅሱ ጀመር። ከዚያ ልቅሶውን የሰሙ ዘመድ ወዳጆቻቸው ገብተው አባብለውም ተቆጥተውም ለያዩዋቸው። ያውን ለቅሶ ምን ያደርጋል አሉ ቀኛዝማች አካሉ ተቆጥተው። ወዲያውስ እግዚአብሔር ድሉን ለማን እንደሚሰጥ አውቃችሁ ነው የምታለቅሱ። በእንዲህ ያለ ጊዜ ስቆ ተጫውቶ መለያየት ነው እንጂ በልቅሶ መለያየት አይገባም። ቸር ተመኙ ቸር እንድታገኙ የሚባለውን ምክር ማሰብ ነው አሉ ቀጠሉና ቀኛዝማች። ልቅሶ ምን ያደርጋል ማልቀስ አይገባም አለ ዘመድ ሁሉ እየተቀባበለ። የሚወዱት ወደ ሞት ሲሄድ ልቅሶ የሚያደርገውን ለማወቅ እንደ ወይዘሮ ተዋይነትና እንደ ሰብለ ወንጌል ምሽትና ልጅ ሆኖ ማየት ያስፈልጋል። በሰው ቁስል እንጨት ቢሰዱ አያምም። ህመሙ የሚሰማው ባለቁስሉም ብቻ ነው። ስለዚህ ልባቸው የቆሰለው የፊታውራሪ መሸሻ ምሽትና ልጅ ብቻ ቢፈረድባቸውም እያለቀሱ ወደ ሴት እልፍኛቸው ተመለሱ። ፊታውራሪ መሸሻ የእሳቸውና የምሽታቸውን በአንድ ላይ ተደባልቆ ያበጠውን ፊታቸውን በኩታቸው ጠራርገው አድርቀው ብቅ ሲሉ እንዳዘዙት ጥርኝ በብር ሐመር በነሐስ ዋርዲት በጥልፍ ዕቃ ተጭነው ቀሚስ ለብሰው ጋሻ ጃግሬው ከጠመንጃና ከጋሻቸው ሌላ ሁለት ጣምራ ጦሮቻቸውን በፎደራ አልብሶ ከፈረሶች ፊት ቆመው የእሳቸውና የዘመዶቻቸው 60 የሚሆኑ ወታደሮች ጠመንጃቸውን ይዘው በድርብ ተራ ተሰልፈው
ዘመድ ወዳጁና ተመልካቹ ከተሰለፉት ወታደሮች በኋላ ግቢውን ሞልቶ ተመለከቱና ደስ አላቸው። ከጥቂት ደቂቃ በፊት የምሽታቸውና የልጃቸው ልቅሶ አለስልሶት የነበረው ልባቸው እንደገና መጠንከር፣ እንደገና መድፈር፣ እንደገና በወኔ መሞላት ጀመረ። ዋርቤትን አቅርብ አንተ አለ ባልደራስ ዋጋዬ። ፊታውራሪ ከወንድ እልፍኝ በራፍ ቆም ብለው ግቢያቸውን የሞላውን ሕዝብ ከተመለከቱ በኋላ ደረጃውን መውረድ ሲጀምሩ ለጓሚው ፈይሳ እንደታዘዘው ዋርዴትን አቅርቦ ቀሚሷን ከላይዋ መግፈፍ ሲጀምር ግድ የለም እስከ ቤተ ክርስቲያን ድረስ በእግሬ እሄዳለሁ አሉ ፊታውራሪ። ዓይናቸው እሳቸውን ለማየት የሚተራመሰውን ሕዝብ እየጎዘመ የፈረስ ሜዳ መንገድ እኮ በዚህ ነው፣ በቤተ ክርስቲያን በኩል አይደለም አሉ ቀኛዝማች አካሉ የፈረስ ሜዳን መንገድ በእጃቸው እያመለከቱ። እኮ ታዲያ እንዲህ ያለ መንገድ ሲሄድ ጊዮርጊስን ሳልሳለም እሱን ሳልሰናበት እሄዳለሁ እንዴ? አድርጌው አውቃለሁ። ሳባንተ ወደ ቤተ ክርስቲያን አሉ ፊታውራሪ። ወደ ቤተ ክርስቲያን አለ ባልደራስ ዋጋዬ ድምፁን ከፍ አድርጎ ሕዝቡ ወደ ቤተ ክርስቲያን እንዲያመራ። ከዚያ እዚያ የተሰበሰበው ሁሉ በአንድ ጊዜ ወደ ቤተ ክርስቲያኑ መንገድ ግልብጥ አለ። አጥሩን ቀድሞ ለመውጣት በሩ ላይ ሁሉም ምስበሱ ሲጋፋና አንዱ ባንዱ ላይ ሲቆም ሞት እያባረረው ለማምለጥ የሚሽቀዳደም ይመስል ነበር። የአጥሩን በራፍ ከወጣ በኋላ ቀስ እያለ ሁሉም ተራውን ያዘ። ባለብረት ሁሉ መጀመሪያ መንገድ ያዘ። ከዚያ በብርና በነሐስ መጣምር በሐምራዊ ቀይ ቀሚስ ያጌጡት ፈረሶች በጥልፍ ዕቃና በቀይ በተከፈፈ ነጭ ቀሚስ ከተሸለመችው ዋርዲት ጋር ተከተሉ። ከነሱ በኋላ ፊታውራሪ ከመኳንንቶቻቸው መካከል በድጋቸው ላይ ሙሉ ዝናራቸውንና ረዥም ጎራዴያቸውን ታጥቀው ይህን ትጥቅ ለማሳየት እንደፈለጉ ሁሉ ኩታቸውን በግራ ቀኝ ትከሻቸው መልሰው ረዥም ዘንጋቸውን ይዘው ነጭ ጠጉራቸውን እንደተቆጣ አንበሳ አፋሮ ቆሞ ተከተሉ። በኋላቸው ጋሻ ጃግራቸው ጠመንጃና ጋሻቸውን ቀሚስ አልብሶ በግራው አንግቶ ጣምራ ጦሮቻቸውን በፎደራ እንደገቡ በቀኙ ይዞ ተከተለ። ከጋሻ ጃግሬው በኋላ አዛኙ፣ አድናቂው፣ አሽሟጣቹ፣ ወደ ሸማቹ፣ ጀሌ ለጓሚው፣ ፈረሱ፣ በቅሎው ሁሉም አንድ ላይ ተደባልቆ እየተጋፋ እየተተረማመሰ ተከተለ። ይህ ሁሉ አንድ ላይ ተያይዞ እንደ ውሃ ሙላት እየተጥመለመለ የቤተ ክርስቲያን ደረሰና አደባባዩን አጥለቀለቀው። ፊታውራሪን ያጀበው ብዙ ሕዝብ እስኪደርስ ድረስ የቤተ ክርስቲያኑ አደባባይ አልፎ አልፈው በእያንዳንዱ ጽድ ስር ጸሎት ይዘው ከቆሙ ጥቂት ሰዎች በቀር ባዶ ነበር። የቤተ ክርስቲያኑ በሮች ዙሪያውን ተዘግተው ደረጃው በሰው ፈንታ ርግቦች ሰፍረውበት ሲታይ እንኳን የዓመት በዓል ያዘቦት ቀን ዲማ አይመስልም ነበር። ዛሬ ቅዳሴ የለም እንዴ? አሉ ባላምበራስ ምትኩ የቤተ ክርስቲያኑ በሮች መዘጋታቸውንና ግቢው ጭር ማለቱን አይተው። ያውም የሄዳር ጊዮርጊስ ዕለት አሉ ልጅ እጅጉ። ቀኛዝማች አካሉ ትንሽ እንደመሳቅ አሉ። ትስቃለህ እንዴ? አሉ ባላምበራስ። ምን ላድርግ ሲገርመኝ አሉ ቀኛዝማች። እስቲ ያን እዚያ የቆመውን ጥራው አሉ ፊታውራሪ በአቅራቢያው ጥድ ስር ቆመው ጸሎት ወደ ያዘው ሰው አመልክተው። ሰውየው እየሮጠ መጥቶ እጅ ሲነሳ ለምን ዛሬ ቅዳሴ ታጎላ አንተ አሉት። እሱ ገበዝ እንደሆነ ሁሉ አረ ምን እንደደረሰ አላውቅም ጌቶች፣ እኔም ጠዋት ስመጣ በተስኪያኑ እንዲህ የተወረረ መስሎ ባዶውን ሳገኘው የምጠይቀው አጥቼ ሲቸገር ነበር። ከካህናቱ አላገኘህም? አንድ ካህን ለምልክት አልነበረም ጌቶች። እንዲህ ያለ ደርሶ ማወቅ ነገር በመድረሱ ሰው ሁሉ ተገረመ። በልማዱ ህዳር ጊዮርጊስ ታቦት የሚወጣበት አይሁን እንጂ ከታላላቁ ክብረ በዓላት የመጀመሪያው ከመሆኑም ሌላ ዲማ ታቦቱ ጊዮርጊስ ስለሆነ በጣም የሚከበር ነው። የዲማ ካህናት ብቻ ሳይሆኑ የአካባቢው ገጠሮች ካህናት ጭምር ለዋዜማው መጥተው
ማህሌት ቆመው አድረው የዕለት ዕለትም ከቅዳሴ በኋላ እስከ ረፋድ ድረስ አገልግሎቱ ቀጥሎ ከዚያ መልስ ዘመድ ያለው ከየዘመዱ ዘመድ የሌለው ምርፋቅ ከሚመጣው ድግስ ተጋብዞ የሚለያይበት ዓመት በዓል ነው። ያን ዕለት ብቻ ይሁሉ ቀርቶ ዲማ ለዘወትር የማይታጎለው ቅዳሴ እንኳ በመታጎሉና ወሬ የሚነግር አንድ ካህን እንኳ ባለመገኘቱ ሰውን ግራ ገባው። ፊታውራሪ ዓይናቸውን መሬት ላይ ተክለው ግንባራቸውን እያሹ ያስቡ ጀመር። ጊዮርጊስ እኔን ተቀይሞ ይሆን እንዲህ ያለ ደርሶ ማያውቅ ነገር ያደረሰ? ያለዚያ በዛሬው ቀን ቅዳሴ የሚታጎልበት ቤተክርስቲያን የሚዘጋበት ምን ሌላ ምክንያት አለ? ይኸው ነው፣ ተቀይሞኝ ተጣልቶኝ ነው አሉ ፊታውራሪ በሐሳባቸው። ፊታውራሪ መሸሻ ከፊታውራሪ አሰጌ ጋር የሚገጥሙበት ቀን ህዳር ጊዮርጊስ እንዲሆን ሆነ ብለው መምረጣቸው ጊዮርጊስን ተማምነው እሱ ይረዳኛል ብለው ነበር። ድሮ አደንም ይሁን ጦርነት ሲሄዱ መጀመሪያ ወደ ቤተክርስቲያን ይመጡና በሩን ሁልጊዜም ቢሆን ክፍት ያገኙታል። ሰተት ብለው እስከ ቅድስቱ ገብተው ተንበርክከው ግንባራቸውን መቅደሱ በር ደረጃ ላይ ያሳርፉና አቡነ ዘበሰማያትንና በሰላም ቅዱስ ገብርኤልን ደግመው ሲጨርሱ ተነስተው ምራቃቸውን ብለው እጃቸው ሲርስ ፊታቸውን ቀብተው በዚያ ላይ የደረጃውን ትቢያ እየተራረጉ ፊታቸውንም አባብሰው ጌታዬ ፈጥኖ ደራሹ እባክህ አንተ ከክፉ ነገር ሁሉ ጋሻና ከለላ ሆነህ አቅፈህ ደግፈህ በደህና መልሰኝ ብለው ተሳልመው ተሰናብተው ይሄዱና ጊዮርጊስም ከክፉ ነገር ሁሉ ጠብቆ አቅፎ ደግፎ ደስ አሰኝቶ ይመልሳቸው ነበር። ያን ዕለት ግን ጊዮርጊስ ያለ ወትሮ በሩን ዘግቶ እንኳንስ ባርኮ ሊያሰናብታቸው አጠገቡ እንዳይደርሱ ከለከላቸው። የፊታውራሪ አሰጌ ክንድ ገና ዕድሜ ያላዛለው ከሳቸው ክንድ ብዙ ጊዜ የሚበረታ መሆኑን እያወቁ ግድ የለም ጊዮርጊስ አለኝ፣ የጊዮርጊስ ክንድ ክንዴ ነው ብለው እሱን በሙሉ ልባቸው ተማምነው ነበር። ይኸው ፊቱም አዞረባቸው፣ ከዳቸው። ይህን መጀመሪያ ከቤታቸው ሲወጡ ምሽታቸው አንዲት ልጆች ያባት ደሃ አደረጓት ብለው ከተናገሩት ክፉ ትንቢት ጋር አያይዘው ሲያስቡ ቆዩና ፊታውራሪ ቀኑ የእሳቸው አለመሆኑን አወቁ። ወዲያው ልባቸው በደም ፈንታ አሞት እንደሚረጭ ሁሉ አፋቸውን ብቻ ሳይሆን ሙሉ አካላቸውን ምሬት ተሰማው። ከዚያ የለመደው ጉርሻ እንደቀረበት ሕፃን አንጀታቸው በጊዮርጊስ ርር ብሎ ከአንገት በላይ ትንሽ እጅ ብንሳታሉና ዞር ብለው ወደ ፈረስ ሜዳ መንገዳቸውን ሲጀምሩ ግድል አሉ ድምፃቸውን አሰምተው። የቤተ ክርስቲያኑን ቅጥር ሲወጡ ባለብረት የሆነ ወታደር ሁሉ ቀድሞ መንገዱን ይዞ ተሰልፎ ፈረሶቻቸው ቀጥለው ቦታቸውን ይዘው በቁላቸው ቀሚሷ ተነስቶ ተዘጋጅታ ሁሉም በስርዓት ሆኖ ይጠብቃቸው ስለነበረ በቁላቸው ላይ ወጥተው ጉዟቸውን ጀመሩ። ፊታውራሪ ካጀባቸው ቁጥር ስፍር የሌለው ሕዝብ ጋር በከተማው መካከል ሲያልፉ በየቤቱ በራፍ ቆሞ የሚመለከተው ሴት አንዳንዱ ባዘን ከንፈሩን ሲመጥ፣ አንዳንዱ ሲያደንቅ፣ አንዳንዱም ሲያሽሟጥጥ ይሰማ ነበር። አይ ምነው ጊዮርጊስ በለተቀኑ በረዳቸው አለች አንዷ። ይረዳቸው ይሆናል፣ ዛሬ የሚገጥሙ አስጠንቁለው ነው አሉ አለች ሁለተኛዋ። ጀግና ሆነው ኖሮ ጀግና ሆነው ሊሞቱ ነው አለች ሶስተኛዋ። ጥጋብ እኮ ነው እናንተ፣ እግዚአብሔር የሚልክላቸውን ሞት በሽማግሌ ወግ ቤታቸው አልፎ ተቀምጠው እንዳይጠብቁ ሞት የታለህ እያሉ ፍለጋ መሄድ ጥጋብ ይባላል አለች ሌላዋ። እንዲህ ልዩ ልዩ ትችት እየተተቸባቸው ከተማውን አልፈው ከተማው ዳር ያለችውን ትንሽ ወንዝ ሲሻገሩ ፈረስ ሜዳ ሊደርሱ የማይችሉ ሕፃናት፣ በሽተኞችና አእሩግ ከወንዟ ወደ ከተማው ወገን ቆመው ቀሩ። ሌላው
ፈረስ ሜዳ የሚደረገውን ታምር ለማየት ተከተለ። የሕዝቡ ብዛት ሲታይ በዲማ አንድ ነፍስ የቀረ አይመስልም ነበር። ፊታውራሪ እስካጀባቸው ወንዙን ተሻግረው ቀጥሎ ያለውን ረጅም ሜዳ እንዳጋመሱ ከመንገዱ ዳር በስተቀኝ በኩል አንድ የግንድ ጉራጅ ወይም የግራይ ድንጋይ የመሰለ ነገር በሩቅ ብቅ አለ። 200 ሜትር ያክል ቀረብ እንዳሉ ቀበሮ አለ ፊት ከሚሄዱት ወታደሮች አንዱ ጮሆ። በጥይት ልበላ አለ ሌላው እሱም እንዲሁ ጮሆ። የለም ትስታትና ታቋርጠናለች። ግራውን በፈረስ ቅደምና ወዳለችበት ወደ ቀኝ መልሳት አሉ ባላምበራስ ምትኩ። ወዲያው ራሳቸው ከሰልፍ ወጥተው ከመንገዱ ግራውን ራቅ ብለው ሽምጥ ሲጋልቡ ቀበሮዋ አየችና እሷም መንገዱን ይዛ ጅራቷን ወደ ታች ለጥፋ ፈውጪን ነፍሷን ሮጠች። ቀበሮዋ መንገዱን ሳትለቅ ባላምበራስ ግራውን ይዘው ሲሽቀዳደሙ ሜዳውን ዘልቀው በመጨረሻ ወደምትገኘዋ ትንሽ ዱር ደረሱ። እዚያ ቀበሮዋ ጠፋች። ወደ ቀኝ ትመለስ መንገዱን ትቁረጥ ባላምበራስ ሊያውቁ አልቻሉም። የዱሯን ዙሪያ ዞረው ካዩና ውስጥ ለውስጥም ከፈረስ ወርደው ከፈለጉ በኋላ መንገዱ ዳር ቆመው ሲጠብቁ ፊታውራሪ ደረሱ። የባላምበራስ ፈረስ በላብ ጠልቆ አረፋ ደፍቆ ከላይ ያቃትት ነበር። ቆረጠችን ባላምበራስ አሉ ፊታውራሪ ቀኑ የሳቸው አለመሆኑን ከቤተ ክርስቲያን ተረድተው ተስፋ ቆርጠው እንዳልመጡ ሁሉ። የለም አልቆረጠችንም አሉ ባላምበራስ አፋቸው እየፈራ። አዎ ቆርጣናለች አውቄዋለሁ ብቻ ግድ የለም አሉ ፊታውራሪ በሐዘን ድምፅ። አልመሰለኝም። መቼም ዱሩን እንዳልወጣች እርግጠኛ ነኝ። እዚህ ዱር ውስጥ ነው የቀረች። ዱሩን ውስጥ ለውስጥ እየዞርኩ ስፈልግ አንድ የቀበሮ ጉድጓድ እዚያ በስተቀኝ በኩል ብቻ አገኘው። ስለዚህ እዚያ የገባች ይመስለኛል አሉ ባላምበራስ የቀበሮ ጉድጓድ ያለበትን በእጃቸው እያመለከቱ። ግድ የለም አሉ ፊታውራሪ እንደገና። እስር የነበረው ሁሉ በጣም አዘነ። ቀበሮዋ ከጠፋችበት ዱር ቀጥሎ ያለው ተራራ ሲታለፍ ፈረስ ሜዳ ነው። በተራራው አናት ላይ ቆሞ ሜዳው ለጥ ብሎ ከዳር እስከ ዳር ይታያል። ፊታውራሪና ያጀባቸው ሕዝብ ተራራው አናት ላይ እንደደረሱ ከቢቸና በኩል የፈረስ ሜዳን ዳርቻ ሕዝብ አጥለቅልቆ ታዩና ቀድሞና አሉ ፊታውራሪ። የተወዳዳሪያቸው ቀድሞ ጦሩ ሜዳ መገኘት ትንሽ ያስቆጣቸው መሆኑ በፊታቸው እየታየ ፊታውራሪ አሰጌን ተከትሎ የመጣው ሕዝብ ቢያንስ ፊታውራሪ መሸሻን ተከትሎ ከመጣው 20 ወይም 30 ጊዜ ይበልጥ ነበር። ፊታውራሪ መሸሻ ከተከተላቸው ሕዝብ ጋር ተራራውን ወርደው ገና ፈረስ ሜዳን ሲጀምሩ እንግዲህማ እዚህ አረፍ ብለን ዳኞቻችን ያሉበትን ብናጠያይቅ አይሻልም ጌታዬ? አሉ ቀኛዝማች አካሉ በቅሏቸውን አስግረው ወደ ፊታውራሪ ቀረብ ብለው። ደግ እውነትን ነው፣ እዚህ እንረፍ አሉ ፊታውራሪ በቅሏቸውን ገጡና። ቆይ በል አንተ ቆዩ በል አሉ ቀኛዝማች ጮክ ብለው ፊት የሚሄደው ሰራዊት እንዲቆም። ፊታውራሪ ከበቅሎ እንደወረዱ ባለራስ ዋጋዬ የገዛ በቅሎውን ምቹና ግላስ ቶሎ አወረደና ከፍተኛ ቦታ ፈልጎ አንጥፎ ፊታውራሪ እዚያ ሲቀመጡ ፊት ቀድሞ የነበረው ሰራዊት በሙሉ ግንባሩ ባታል። ከኒህ ከኋለኞች የፈረስ ሜዳ ነገስታት አንዱ ፊታውራሪ አሰጌ ናቸው። ፊታውራሪ መሸሻ አይናቸውን ሳያረግቡ በፈረስ ሜዳ ላይ ተክለው ሐሳባቸው ባለፈው የሆነውንና ያን ዕለት ሊሆን የሚዘጋጀውን ግጥሚያ በተራ ሲያመዛዝንና ሲያወዳድር ምን ፈረሰኛ ነው አሉ ፊታውራሪን ከበው ከተቀመጡት አንዱ ባላምበራስ ምትኩ። አንድ ፈረሰኛ ከፊታውራሪ አሰጌ ሰፈር ሽምጥ እየጋለበ ወደ ፊታውራሪ መሸሻ ሰፈር መጣ። መላእክተኛ ይሆናል
አሉ ቀኛዝማች አካሉ አንገታቸውን እንደደፉ። ፈረሰኛው ፊታውራሪ መሸሻ ካሉበት 200 ሜትር ያክል እንደቀረበ ከፈረሱ ዱብ አለና ፈረሱን በወረደበት ቦታ ትቶ እየሮጠ መጥቶ ለጥ ብሎ እጅ ሲነሳ እንዴት አደርክ ወዳጄ አሉ ፊታውራሪ። መድኃኒዓለም ጤና ይስጥልኝ ጌታዬ፣ እንደምን አደሩ? ዳኞቻችን እስኪመጡ ትንሽ ብንጠብቅ አይሻልም ወይ ብለዋል ጌቶች አለ የፊታውራሪ አሰጌ መልእክተኛ የጌታውን መልእክት ሲያቀርብ በሳቸው ፈንታ እጅ እየነሳ። ፈሪ መሸሻ መልሱን ከከበቧቸው ዘመዶቻቸው እንደሚፈልጉ ሁሉ ዞር ወር ብለው ቢመለከቱ ሁሉም አፋቸውን ገጥመው አይናቸውን ብቻ አፍጥጠው ስላዩ ወደ መልእክተኛው መለስ አሉና እንዳገረው ትንሽ እንጠብቃለን። እግዚአብሔር ይመስገን እንዴት አድረሃል ወንድሜ? ደግነው እንጠብቃለን በለው አሉ ፊታውራሪ። መልእክተኛው እንደገና ለጥ ብሎ እጅ ነስቶ እንደታሰረ ሁሉ በወረደበት ቦታ ቆሞ እንደሚጠብቀው ፈረሱ እየሮጠ ተመለሰና ትንሽ እየሳበ ራቅ ካለ በኋላ ፈረሱ ላይ ወጥቶ ሽምጥ እየጋለበ እንደመጣ እንዲሁ ሽምጥ እየጋለበ ተመለሰ።